የዜና መጽሔት የተከሰሱበትን ወንጀል እንዲያምኑና እንዲፈቱ ከተጠየቁ ተከሳሾች 30ው ጥያቄውን ውድቅ ሲያደርጉ ሌሎች ተቀበሉት። ምስራቅ ወለጋ አንገር ከተማ ውስጥ አማጽያንና ጸጥታ አስከባሪዎች ባደረጉት የተኩስ ልውውጥ ሰዎች ተገደሉ፣ ነዋሪዎች ተፈናቅለዋል። ሰቆጣ ከተማ የሰፈሩ ተፈናቃዮች እርዳታ እየተማጸኑ ነው። የብሔራዊ ባንክ የውጭ ምንዛሪ ጨረታና የባንኮች ፍላጎት ያልናቸውን 4 ርዕሶች የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። በአማራ ክልል ለተፈጠረው ቀውስ ኃላፊነት ወስደው እንዲፈርሙና ከእስር እንዲፈቱ መጠየቃቸውን የገለጹ 30 ተከሳሾች አንፈርምም ማለታቸው ተነገረ። በአሸባሪነት ወንጀል የተከሰሱት እስረኞች ቤተሰቦችና የክሱን ሂደት የሚከታተሉ ሰዎች እንደሚሉት ለተከሳሾቹ ጥያቄው የቀረበላቸው በኢትዮጵያ የሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ ኦዴሎ በኩል ነው። ጥያቄው የቀረበው ኮሚሽነሩ ካለፈው ሰኔ ጀምሮ ካደረጉት የማወያየት ጥረት በኋላ መሆኑም ተነግሯል። ጥያቄውን ውድቅ ካደረጉት ተከሳሾች መካከል አቶ ዮሐንስ ቦያለው፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አውግቸውና ሁሉም ጋዜጠኞች ይገኙባቸዋል ተብሏል። እንደ ጠቋሚዎቹ ዶይቼ ቬለ በአቃቤ ሕግ መዝገብ ተመሳሳይ ክስ ከቀረበባቸው ሰዎች መካከል የወንጀል ድርጊቱን መፈጸማቸውን አምነው የፈረሙ ተከሳሾች እንዳሉ መረጃ ደርሶታል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ አለው። የፖለቲካና የርዕዮት ዓላማን ለማራመድ በማሰብ የሽብር ድርጊት ፈጽመዋል በሚል በእነ አቶ ዮሐንስ ቦያለውና በእነ ዶክተር ወንዶሰን አሰፋ የክስ መዝገብ በአቃቤ ሕግ ክስ የቀረበባቸው ተከሳሾች ከእስር እንዲፈቱ ለማድረግ የማወያየት ጥረት ሲደረግ መቆየቱን ከተከሳሽ ቤተሰቦችና ጉዳዩን በቅርበት ከሚከታተሉ ለደህንነታቸው በመስጋት ስማቸውን መግለጽ ካልፈለጉ ምንጮች ለመገንዘብ ችለናል። ይህ ጥረት ሰኔ 2018 ጀምሮ ሲደረግ የቆየው በኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ አማካኝነት ሲሆን ይህንኑ የማወያየት ተግባር ለማስፈጸም በድምፅ ብልጫ 6 የተከሳሽ ተወካዮችን ያካተተ የእስረኞች ኮሚቴ ተቋቁሞም ነበር። ለጉዳዩ ቅርበት ያላቸው ሰዎች እንደነገሩን ግን ከሳምንታት በፊት ሁኔታዎች ተቀይረው መንግስት ያዘጋጀሁት ወረቀት ላይ ካልፈረማችሁ አልፈታም ብሏል የሚል ምላሽ በዋና ኮሚሽነር ብርሃኑ አዴሎ በኩል ለተከሳሾች ቀርበዋል። ተከሳሾቹ በየመዝገባቸው እንዲፈርሙበት የሚጠይቀው ሰነድ በአማራ ክልል ለተፈጠረው ቀውስ ኃላፊነት ውሰዱ፣ በተፈጠረው ቀውስ ለሞቱና ለቆሰሉ ሰዎች ድርጊቱን ፈጽመናል ብላችሁ እመኑ፣ በክልሉ የሚንቀሳቀሰውን ጽንፈኛ የተባለ ኃይል አውግዙ፣ ዳግመኛ መሰል ድርጊት ውስጥ አንሳተፍም ብላችሁ ፈርሙ የሚሉ ሀሳቦች ይገኙበታል። ለእስረኞች ከመንግስት ቀረበ የተባለው ቅድመ ሁኔታ ምን ያህል ተጨባጭ ነው የሚለውን ለማጣራት ለኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በመደወልና አጭር ማብራሪያ የሚጠይቅ ጽሑፍ በመላክ ምላሻቸውን ለማወቅ ጥረት ብናደርግም ለጊዜው ልናገኛቸው አልቻልንም። ተከሳሾቹ የቀረበላቸውን ፈርሙና ከእስር ውጡ የሚል ቅድመ ሁኔታ ዘርዝረው ለጉዳዩ ምላሽ በሰጡበት ሰነድ ላይ እኛ ወንጀለኞች ነን ብለን አንፈርምም ብለዋል። ይህንን ያሉት ሰዎች 30 መሆናቸውንም ከምንጮቻችን ሰምተናል። እነዚህ ሰዎች በጻፉት ምላሽ የአማራ ሕዝብ ጥያቄዎች ህጋዊ ናቸው ብለን እናምናለን ሲሉ በህገ መንግስትና በዓለም አቀፍ ህግጋት ነጻ ሆኖ የመገመት መብታችንን ፈቅደን አንተውም ብለዋል። ይህንን አቋም ካራመዱት የሽብር ተከሳሾች መካከል አቶ ዮሐንስ ቦያለው፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ጋዜጠኞች ዳዊት በጋሻው፣ መስከረም አበራ፣ ገነት አስማማው፣ ጎበዜ ሲሳይና አባይ ዘውዱ ይገኙበታል። ኢትዮጵያ ውስጥ ከዚህ በፊትም የ1997ቱን ጠቅላላ ምርጫ ተከትሎ እንዲሁም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ማግስት በክስ ማቋረጥ፣ በይቅርታ እንዲሁም በምህረት ተከሳሾች ከእስር ተለቀው እንደሚያውቁ የነገሩን በፌዴራል ማናቸውም ፍርድ ቤት ጠበቃና የህግ አማካሪ የሆኑት አቶ ኤርሚያስ ጥላሁን ሀገሪቱ በምትመራበት የፌዴሪ ህገ መንግስት መሰረት ይቅርታ የመስጠት ስልጣን የርዕሰ ብሔሩ ነው። ይህንን መሰረት ተደርጎ የይቅርታ አሰጣጥና አፈጻጸምን ለመደንገግ በወጣው አዋጅ ግን ይቅርታ ማለት ምን እንደሆነ፣ ክስ የማቋረጥ ስልጣንስ የማን እንደሆነ ለዶይቼ ቬለ ማብራሪያ ሰጥተዋል። የቅጣት ፍርድ በሙሉ ወይም በከፊል ቀሪ እንዲሆን ወይም የተጣጡበት አፈጻጸም አይነት ቀለል ተደርጎ እንዲፈጸም ማድረግ ስለመሆኑ ተደንግጓል። ክስ ማቋረጥ ደግሞ ይሄ የጠቅላይ አቃቤ ሕግ ስልጣን ነው። ክስ ማንሳት አቃቤ ሕግ የወንጀል ክስ መስርቶበት በፍርድ ቤት በመታየት ላይ ያለን ጉዳይ
እንዳይቀጥል ስለማቋረጥ ስለመሆኑ በግልጽ አስቀምጧል። በምን ናቸው ሊነሳ የሚችለው የሚለውን ሲታይ 3 ጉዳዮችን ነው የሚያስቀምጠው። አንደኛ አቃቤ ሕግ በመሰረተው ክስ ላይ የተከሳሾቹ ማንነት በአግባቡ አጣርቶ ካላቀረበና የተከሰሰው ሰው ተገቢው ሰው ካልሆነ በዚህ ምክንያት ክስ ሊቋረጥ ይችላል ማለት ነው። ሁለተኛው የህዝብ ጥቅምን ለማስከበር ሲባል ነው። ሶስተኛውና የመጨረሻው በሌሎች አሳማኝ ምክንያቶች ይላል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በልዩ ልዩ ፖለቲካዊ ምክንያቶች በእስር ላይ የሚገኙ ኢትዮጵያውያን ከእስር ሊለቀቁ የሚችሉበት እድል ስለመኖሩ በዚህ ዓመት የመጨረሻው የህዝብ ተወካዮች ምክር ቤት ማብራሪያቸው ፍንጭ ሰጥተው እንደነበር ይታወሳል። የሃይማኖት አባቶች፣ ትላልቅ ሰዎች ተጠቅመን በተቻለ መጠን በእስር ላይ ያሉ ሰዎች ለመፍታት ልባችን ሰፊ መሆን ይኖርበታል። በእነ አቶ ዮሐንስ ቦያለውና ዶክተር ወንዶሰን አሰፋ የክስ መዝገብ የሽብር ድርጊት ፈጽመዋል በሚል በአቃቤ ሕግ ክስ የቀረበባቸው ሰዎች በቃሊቲ ቂሊንጦና አባ ሳሙኤል እስር ቤቶች በእስር ላይ ከሆኑ 3 ዓመት እየሞላቸው ነው። ለDW ሰለሞን ሙጬ ከአዲስ አበባ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ አንገር ጉቲን ከተማ አካባቢ ባለፈው ቅዳሜና እሁድ የተከፈተ ጥቃት ያስደነገጣቸው በርካታ ነዋሪዎች ቤት ንብረታቸውን ጥለው ወደ ሌሎች ከተሞችና አካባቢዎች ሸሽተዋል። የዓይን ምስክሮች እንደተናገሩት በአካባቢው የሚንቀሳቀሱ አማጽያን ከተማዋን ለመቆጣጠር በከፈቱት ተኩስ የጸጥታ አስከባሪዎች ተገድለዋል፣ ሌሎች ቆስለዋል። አማጽያኑ ማንነት ግን በውል አልተነገረም። ስዩም ጌቱ ዝርዝር ዘገባ ልኮልናል። በምስራቅ ወለጋ ዞን የጊዳ አያና ወረዳ አንገር ጉቲን ከተማ ነዋሪ የሆኑት የዓይን እማኝ ለዶይቼ ቬለ በሰጡት አስተያየታቸው እንዳሉት ባለፈው ሳምንት መጨረሻ ሐምሌ 2 እና 3 ቀን 2018 ዓ.ም በተከሰተው አለመረጋጋት በርካታ የከተማውና በዙሪያው ያሉ የገጠር ቀበሌያት ነዋሪዎች ብርቱ ስጋት ውስጥ ወድቀዋል። ለደህንነታቸው ሲባል ስማቸው እንዳይጠቀስ ድምጻቸውንም እንድንቀይር ጠይቀው አስተያየት እንደሰጡን የዓይን እማኝ የከተማዋ ነዋሪ ተኩስ የተጀመረው ቅዳሜ ሐምሌ 2 አመሻሹን ከ10 እስከ 11 ሰዓት ግድም ሲሆን በዚያው ያደረው ውጥረት እሁድም 3 ሰዓት አካባቢ ከባድ ተኩስ የከተማዋ መግቢያ ኬላዎች ላይ ተከፍተው እሁድም ታጣቂዎቹ በስፍራው ከነበሩ የመንግስት የጸጥታ አካላት ጋር ሙሉ ቀን እስኪመሽ ድረስ ሲዋጉ ውለዋል። ከመንግስት የጸጥታ አካላት ብዙ ሰው መስዋዕት ሆነው አማጺ ታጣቂዎቹ ወደ ከተማ ሳይገቡ ቀርተዋል። ቅዳሜ ማታ ብቻ ወደ 6 ሰው ሞተዋል። እሁድም ወደ 7 ሰው መሞቱን ተመልክተናል። ከዚህ የተነሳም በርካታ የአካባቢው ነዋሪዎች ስጋት ገብቷቸው ተፈናቅለዋል። ወደ ነቀምትም የሸሹ ብዙ ናቸው። ሌላው አስተያየት ሰጪ የአካባቢው ነዋሪ በትናንትናው ዕለት ማክሰኞ በታጣቂዎቹ ጥቃት ህይወታቸው ያለፈው የጸጥታ አካላት መቀበራቸውን ተናግረዋል። ዛሬ ረቡዕ አካባቢው ወደ አንጻራዊ ሰላም መመለሱንም ተናግረዋል። ሆኖም በቀጣይም ስጋቶች ያሉበት መሆኑን ተከትሎ በርካታ ነዋሪዎች ወደ ወረዳዋ ሌላኛ ከተማ አያናና የዞኑ ከተማ ወደ ሆነችው ነቀምቴ የሸሹ መሆኑን የገለጹት ትናንት የወደቀው የጸጥታ አካላት አንስተን ቀብር ፈጽመናል። ህብረተሰቡ ደግሞ ከአራቱም የአንገር ጉቴ ከተማ አስተዳደር አቅጣጫዎች ማለትም ከደለታ በከኒሳ፣ ወረቦ ቀበሌና ቱሉ ሌንጫ የተፈናቀሉ ወደዚህ ከተማ ከሸሹ በኋላ አሁን ደግሞ ሌላ ጥቃት ከተከሰተ በሚል ወደ ነቀምቴ እየሸሹ ነው። በርካታ ሰው በጸጥታ ስጋት ውስጥ ገብተው እስከ ዛሬ በዚሁ ከተማ ቢቆዩም ዛሬ የሀገር መከላከያ ሰራዊት ገብተው መንገዶችን ሲይዙ ብዙ ሰው ወደ ወረዳና ዞን ከተሞች ሸሽተዋል። ዛሬ ወደ ነቀምቴ የወጣ ማህበረሰብ ብቻ ወደ 4-5 ሙሉ ተሽከርካሪ ይሆናሉ። አሁን በተለይም ከዛሬ ጀምሮ አካባቢው ላይ የመሳሪያ ድምፅ የማይሰማ ከሆነ ህብረተሰቡ ለመፈናቀል የገፋው ምክንያት ምን ይሆን የተባሉት አስተያየት ሰጪ ትልቁ የማህበረሰብ ስጋት በቀጣይ ሊመጣ የሚችለው ስጋት ነው ብለዋል። ታጣቂዎቹ ከተማዋን ለመያዝ እየዛቱ መሆኑ ደግሞ ለበርካቶች መፈናቀል አሁን ዋናው ምክንያት እየሆነም ነው ብለዋልም። እንደ ከተማችን እስካሁን ሲቪል ዜጎች ላይ የደረሰ አካላዊ ጥቃት የለም። ሰው ቀድሞ ነው ወደ ከተማው የሸሸው። ግን ደግሞ የመንግስት ጸጥታ መዋቅር ታጣቂዎች ከፍተኛ መስዋዕትነት ከፍለዋል። ዶይቼ ቬለ በአካባቢው ላይ ተከስተው የሰላማዊ ዜጎችን ህይወት ስላወቀው ግጭትና አሁናዊ የአካባቢ ሁኔታ ላይ አስተያየታቸውን ለመጠየቅ የአንገር ጉትን ከተማ አስተዳደር ሰላምና ጸጥታ ኃላፊ ሰኚ ነጋሳ እንዲሁም ለከተማው አስተዳደሩ ሌሎች ባለስልጣናት የእጅ ስልክ ላይ በመደወል አስተያየታቸውን በዚህ ዘገባ ለማካተት ያደረገው ጥረት ለዛሬ አልሰመረም። እንደ ነዋሪዎቹ አስተያየት ግን ምንም እንኳን ለዘለቄታው አሁንም ስጋት ቢኖርም ከተማዋ ዛሬ አንጻራዊ ሰላም ውስጥ ውላለች።
ዛሬ የህዝቡ እንቅስቃሴ ትንሽ ዳህና ውለዋል። አንዳንድ ተቋማት ምንም እንኳን ስራ ባይጀምሩም ተከፍተው ውለዋልም። ከቅርብ ጊዜያት ወዲህ በምስራቅ ወለጋ ዞን በተለይም ግዳ አያናና ኪረሙ ወረዳዎች በተደጋጋሚ በሚከሰተው አለመረጋጋት የበርካቶች ህይወት ስለመፈተኑ ይነገራል። በዚሁ አቅራቢያ የአሙሩ ወረዳ አገምሳ ከተማን በቅርቡ ከአንድ ወር ግድም በፊት ታጣቂዎች ገብተው ከፍተኛ ጉዳት ማድረሳቸው መዘገቡም ይታወሳል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር ዞን ከጻግምና አበርገሌ ወረዳዎች ተፈናቅለው ሰቆጣ ከተማ የሰፈሩ በርካታ ዜጎች ምንም አይነት የሰብአዊ ድጋፍ እንዳላገኙ አስታወቁ። በመኖሪያ አካባቢያቸው የሚደረገውን ግጭት ሸሽተው ሰቆጣ የሰፈሩት ተፈናቃዮች እንደሚሉት እርዳታ ስላልደረሳቸው ችግራቸው ከጊዜ ወደ ጊዜ እየከፋ ነው። ሰቆጣ ውስጥ ከ56 ሺህ በላይ ተፈናቃዮች አሉ። ኢሳያስ ገላው ከደሴ ተከታዩን ዘገባ ልኮልናል። ነዋሪነታቸው በዋግ ኽምራ ብሔረሰብ አስተዳደር ዞን ጻግምጅ ወረዳ የሆነው አርሶ አደር በለጠ መንግስቱ የአዴን ታጣቂዎች አካባቢውን ሲቆጣጠሩ ከ3 ወር በፊት ነው ከ7 የቤተሰባቸው አባላት ጋርና ለእርሻ የሚጠቀሙበትን አንድ በሬ ይዘው ወደ ሰቆጣ ከተማ የመጡት። ይሁን እንጂ በሰቆጣ ከተማ ምንም አይነት ሰብአዊ ድጋፍ ባለማግኘታቸው በሬያቸውን ለመሸጥ እንደተገደዱ ይናገራሉ። 7 ቤተሰብ ነው። ከዛ አንድ በሬ ነበረ። እሱ በሬም ያው 55,000 ሽጠናል። እሱን አሁን ጨርሰና እንግዲህ በቃ 4,000 ምናምን ነው የቀረው። ቤተሰብ አለ፣ ሚስት አለ። እሱ ነው የቀረው። እንግዲህ እንዴት ብሎ እሱንም ትራንስፈር ብለህ ነው ያሉት። ከተፈናቀላችሁ ምን ያህል ጊዜ ሆናችሁ? 3 ወር በቃ 3 ወር ይሞላል። እንግዲህ አሁን እዛም ዝናብ የለም እዛ አካባቢ አሁን እና በቃ እንግዲህ ምንም አማራጭ የለኝም። ከሚያዝያ ወር 2018 ዓ.ም ጀምሮ ከአበርገሌ ወረዳ የተፈናቀሉ አስተያየት ሰጭም የምግብና የመጠለያ ድጋፍ አለመኖሩን ገልጸው በየዕለቱ ወደ ሰቆጣ የሚገቡ ተፈናቃዮች ግን መጨመራቸውን ይናገራሉ። የምግብ አቅርቦት ምንም ከመጣነ በኋላ ምንም የደረሰ የለም። መጥለያም የለም። መጥለያ ጠይቀን ነበርና ወረዳው ደግሞ የት ላገኝ ብሎ የሚመጣ እንትና ስለሌለ በቃ እንደዛ በረሃ ላይ ነው ያለው ህብረተሰቡ። ቤተሰብ ዘመድ ያለው ቤተሰብ ዘመድ አጠግቶ ካልሆነ በክራይ ነው። ወይዘሮ አልጋናትም ከጻግምጅ ወረዳ 05 ቀበሌ የተፈናቀሉ ናቸው። ኑሯቸውም በሰቆጣ ከተማ ከቤት ውጭ በረንዳ ላይ በመኖር በልመና ላይ የተመሰረተ መሆኑን ይናገራሉ። ምንም እርዳታ የሚባልም የለን። ዝም ብለን በረንዳ ነው ያለን እንጂ እርዳታ ምናምን ህጻናትን ይዘን ዝም ብለን በረንዳ ነው ያለን እንጂ እርዳታ ምናምንም የለን። የሚበላ ያለ የሚጠጣ ያለ መተኛት ቤት የለ። በረንዳ ዳሪዎች ናቸው። ለምን ነው የሚበሉት? በቃ ከቤት ለቤት ለህፃናቶች። በአሁኑ ጊዜ በሰቆጣ ከተማ ከ56 ሺህ በላይ የሀገር ውስጥ ተፈናቃዮች ከመኖራቸው ጋር ተያይዞ ከፍተኛ የቤት ኪራይ ጭማሪ መኖሩን ነው ተፈናቃዮቹ የሚናገሩት። መጠለያ ምናምን ነገር የለም። 1,000 የነበረው 4,000 ያለ ነው እያሉ ነው። ክራይ ቤት 4,000 5,000 ተገብቶ እንዴት ይቀመጣል? በረንዳ ላይ ነው የሚያድሩት። አሁን ወረዳ አመራሮች፣ ዞን አመራሮች፣ የተወሰነ ግለሰቦች ትምህርት ቤት ምን አፈላልጎ አሁን እየሰጡ ነው ያሉት። የተወሰነ የዋግ ኽምራ ብሔረሰብ አስተዳደር ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ የሆኑት አቶ ምህረት መላኩም ዞኑ ከ7 የተለያዩ ወረዳዎች ለተፈናቀሉ ከ56 ሺህ በላይ ተፈናቃዮች ድጋፍ እያቀረበ ነው ይላሉ። ከ7 ወረዳ ወደ 56 ሺህ አካባቢ የሚጠጉ ተፈናቃዮችን የቤት ኪራይ፣ ምግብ እና የቤት ውስጥ ቁሳቁስ የሚባሉት እነዚህ የንጽህና መጠበቂያ ቁሳቁሶችን አድርገን ወደ 12 ግብረሰናይ ድርጅቶች ተባብረው እንዲሁም ደግሞ የፌዴራል አደጋ ስጋቱ በአመልድ ኢትዮጵያ አማካኝነት አድርጎ 2 ዙር የደረሰው አለ። አንድ ዙር ደርሶት አንድ ዙር ደግሞ ሁለተኛውን ዙር ደግሞ በሚቀጥለው ሳምንት ያገኛል። በጣም የተወሰኑ ጥቂት ቁጥሮች ደግሞ ከኋላ የመጡ ምንም ያላገኙ አሉ፣ ገና የሚጠባበቁ። በሰቆጣ ከተማ የሚገኙ ተፈናቃዮችን በዘላቂነት ለማቋቋምም እንደሚሰራ አቶ ምህረት መላኩ ይናገራሉ። ዘላቂ መፍትሄ ማለት የአደጋ ስጋት መቀነስ ነው። በጣም አቅም በላይ ሆኖ አደጋ ተፈጠረ ምላሽ እየሰጠ ጎን በጎን የመልሶ ማቋቋም ፕሮግራም ይባላል። አሁን ወረዳቸው ሰላም ከሆነ ጻግምጅ፣ አበርገሌ፣ ወፍላ፣ ዛታ፣ ኮረፍ፣ አለማጣ አካባቢ የመጡትን ወደ ቀያቸው መመለስ ነው እቅዳቸው። ለዶይቼ ቬለ ዘገባ ኢሳያስ ገላው። የኢትዮጵያ ብሔራዊ ባንክ $125 ሚሊዮን ያቀረበበት 25ኛ የውጭ ምንዛሬ ጨረታ ዛሬ ተካሂዷል።
በጨረታው 25 ባንኮች ቢሳተፉም የጠየቁትን ማግኘት የቻሉት ግን 9 ባንኮች ብቻ ናቸው። ባንኮቹ በጨረታ የጠየቁት $470 ሚሊዮን እንደነበረ ብሔራዊ ባንክ አስታውቋል። የባንኮቹ ፍላጎት ብሔራዊ ባንክ ካቀረበው $125 ሚሊዮን ጋር ሲነጻጸር በ276 በመቶ የበለጠ ነው። የጨረታው ውጤት ምን ይጠቁማል? እሸቴ በቀለ የፋይናንስ ባለሙያውን ዶክተር አብዱል መናን መሐመድን በስልክ አነጋግሯቸዋል። ከፍተኛ የሆነ የውጭ ምንዛሪ ፍላጎት እንዳለ ነው ያመላክተው። ወይ አሁኑ ብቻ አይደለም። ከዚህ በፊት ወደ ኋላ ብንሄድም በወጡ ጨረቶች ሰብስክሪፕሽን ማለት የለም የቀረበው ዶላር መጠንና ባንኮቹ የሚፈልጉት የዶላር መጠን በጣም ከፍተኛ ልዩነት አለው እና ወደኋላ ይሄ የቅርቡ ጨረታ ከተጀመረ ጀምሮ ብናይ አጠቃላይ ይሄ ትሬንድ የምናየው ነገር ነው እና ብሔራዊ ባንክ የሚያቀርበው ጨረታ ማለት ነው ዶላር ባንኮቹ ከሚፈልጉት ጋር በጣም ሰፊ የሆነ ልዩነት እንዳለ ነው ያመላክተው። ምናልባትም በአንድ አጋጣሚ ካልሆነ በስተቀር ከፍተኛ ዶላር የቀረበ ጊዜ አንዴ ካስታወስክ $500 ሚሊዮን የቀረበ ጊዜ ምናልባት 9 ወር አካባቢ ይሆናል። ከዛ ሲቀር በተረፈ ፍላጎትና በጨረታ የሚቀርበው አቅርቦትና ፍላጎቱ ሰፊ ልዩነት እንዳለው ነው የሚያመላክተው። እሱ ብቻ ደግሞ አይደለም። ያገኙት የባንኮች ቁጥር ማነስ፣ የውጭ ምንዛሪ ተመኑም ትንሽም ብትሆን መጨመር ማሳየት የሚነግረን ነገር አለ። ባንኩ ያቀረበው $125 ሚሊዮን ነው። ነገር ግን ባንኮቹ የጠየቁት $470 ሚሊዮን ነው። ይሄ ማለት እንግዲህ በጣም ከፍተኛ ልዩነት ነው ያሳየው። 276% ልዩነት ማለት ነው። ወደ ፐርሰንት እንለውጠው ያ ማለት ነው። ወይም ወደ 3 እጥፍ እንደው የቀረበ ማለት ነው። የሚጎለው ነው ግን የቀረበ ማለት ነው እና ይሄ ሰፊ ልዩነት ነው እና ያው ብዙ የሚነግረን ነገር አለ። ከፍተኛ የሆነ ሊኩዊድ የሆነ ሪሶርስ ባንኮች እጃቸው ላይ አለ። ከዛ ባሻገር የብድር ገደቡ መነሳት ራሱ ደግሞ የሚያስከትለው ነገር አለ። ይበልጥ በገቢ ንግድ ላይ የተሰማሩ ነጋዴዎች የውጭ ምንዛሬ፣ ሌሎችም አምራቾችም ቢሆን የውጭ ምንዛሬ ፍላጎት እንዲጨምር የሚያደርግ ነው እና የውጭ ምንዛሬ ተመኑን በተወሰነ ደረጃ መንካቱ አይቀርም። ስለዚህ ገበያው ላይ ለውጥ ይጠበቃል ማለት ነው። ትንሽ ነው እንደው ከዚህ በፊት እንደምናየው በአንድ ከፍተኛ የሆነ የውጭ ምንዛሬ መጨመር አይኖርም፣ ግን ትንሽ ለውጦች ሊኖር ይችላል። አሁን ለምሳሌ የገባው ተመንን ያየህ እንደሆነ ከፍተኛው ተመን ወደ 64 ብር አካባቢ ነው። ከፍተኛ ትልቁ ዋናው ተጫራች ማለት ነው። ከፍተኛ ተመን ያስገባው ተጫራች በትክክል ባንኮቹ ባደረጉት ጨረታ ከፍተኛው 163 ብር ከ98 ሳንቲም ማለት 164 ብር ገደማ ማለት ነው። ዝቅተኛው ደግሞ 160 ብር ገደማ ነው። ይሄ ወደ ትይዩ ገበያው ለመቅረብ እንግዲህ ዳዴ እያለም ይመስላል። አዎ፣ ግን ትይዩ ገበያ ደግሞ መነቃቃት አሳይቷል። ምንለው ባለፈው 3 ሳምንት አካባቢ ከእንደገና መነቃቃት አሳይቶ አሁን የፓውንድን እንኳን የወሰድን እንደሆነ ዛሬ ለመመልከት ሞክሬ ነበረን ወደ 235 ብር አካባቢ ነው እና ወደ 223 ብር የወረደበት በይበልጥ የዚህ የኢራንና የአሜሪካ እስራኤልን ጨምሮ ጦርነት ከተቀሰቀሰ ሰሞን በጣም ዝቅ ብሎ ነበርና ከእንደገና አሁን አገግሞ ወደ 235 ብር መጥቷል እና እነዚህን አጣምረን ስናያቸው የትይዩ ገበያው መነቃቃቱ አይቀርም። የብድር ገደቡ ሲነሳለት ሞር ገንዘብ ይኖራል ኢኮኖሚ ውስጥ። ነገር ግን ትይዩ ገበያው እየተነቃቃ ከቀጠለ ደግሞ በሁለቱ ገበያዎች መካከል በባንኮች ተመንና በትይዩ ገበያው መካከል ያለውን ልዩነት መንግስት ለማጥበብ የሚያደርገው ሙከራ በራሱ ሌላ ፈተና ይሆናል ማለት ነው። እስካሁንም እኮ አልተሳካለትም። እንደው 15 በመቶ አካባቢ እኮ ኖርማል ሆኗል፣ ማይደፈን ሆኗል። 13፣ 14፣ 15% አካባቢ እንደ በአማካኝ ብንወስደው መንግስት ሊደፍነው የማይቻለው ክፍተት ሆኗል እና የሚሞክረው አይመስለኝም። ካሁን በኋላ ተቀብሎት የሚኖር ይመስለኛል እንጂ እስካሁን የውጭ ምንዛሪ ስርዓቱ እንደው አዲሱ እንኳን ኢንትሮዲውስ ከተደረገ 2 ዓመት ሆኖታል እና በዚህ ጊዜ እንኳን በጣም በፈጣን ሁኔታ መደበኛው የባንክ ተመን የውጭ ምንዛሪ ተመን በፍጥነት ወድቆ እንኳን ስቲል ሰፊ ክፍተት አለ። ዶክተር አብዱል መናን ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። ዜና መጽሔቱ የዛሬው አበቃ።